ሰው ለብሶ ሲወጣ ሲስቅ ያኔ ሰው አያውቅብኝም ሲል ሁሉም ነገር ወጥቶ ሚዲያ ላይ ሲስቅ ከማንም ጋር ሲጫወት ደስተኛ ይመስላል። ግን የውስጡ ራሱ ነው የሚያውቀው። ዛሬ ሩታ እውነቱን አወጣችሁ ማለት ነው። ትክክለኛ መልስ ሰጥታለች። አሰላም አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬም ይዤላችሁ የመጣሁት እንግዲህ ሩታ እንግዲህ በአብርሽና በሄርሜላም ያለው ነገር ነው። እንግዲህ በውስጧን ያለው ነገር ልትናገር መጥታለች። በእናንተ ግን የሚጠበቀው እስከ መጨረሻ ቪዲዮ ላይ አይታችሁ እስከ ሀሳብ አስተያየታችሁ እስቲ ማን ነው ጥፋተኛስ? ማን ነው ጥፋተኛ አይደለም? ማን ነው ተደራቢ ብላችሁ እስቲ ኮሜንት እናንተ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። በኮሜንታችሁ መሰረት እናያለን ማለት ነው። እንግዲህ ሩታ ዛሬ በጣም እንግዲህ ልትናገር እንደዚህ ተናግራ ማታውቅም ነበረ። ዛሬ እንግዲህ ሊያናግራት የመጣው ነገር ምንድን ነው? እንግዲህ አይታችኋል፣ ሰሞኑ የተፈጠረው ነገር እንግዲህ ብዙ ነገር አይታችኋል። እሷን ለማናደድ ማያረጉት ነገር ማያረጉት ነገር የለም። የእሷንም ደግሞ እንደዚህ ያላረገችው ነገር ያላሰራችው ነገር እንግዲህ እንደ መልካምነትም ስታረገው ወደ ሌላ ቦታ የወሰዱባት አይታችኋል ማለት ነው። እንግዲህ ዘንድሮ ሄርሜላ በግድ አግባኝ ብላ እንግዲህ አይታችኋል። አብርሽን ሱፍ ተከራይታ አምጥታ አልብሳ ምን ብላ እንግዲህ እሷንንም እንደዚህ የሙዜ ጨርቅ ለብሳ እንግዲህ ላገባ ነው ብላ እንግዲህ አይታችኋል። አበባም ስጠኝ ብላ ወገቤንም ያዘኝ ብላ እንግዲህ አይታችኋል። ሩታ ለማናደድ እንግዲህ የማታረገው ነገርና በሩታ ቦታ እንድትገባ እንግዲህ እየፈለገች ነው ማለት ነው። ይሄን ሁሉም ሩታ ደግሞ ሁሉን ነገር አውቃ በትዕግስት እያለፈችው ነው። ይሄንን ሁሉም ይቅርና እኔ ወደ ይቅርታ ልሂድ ብላ ነበር። ግን ሁኔታው ስታይ ምንም ልትችለውም እና ልቻላትም አልተቻለም ማለት ነው። ምክንያቱም በቃ ያኔ አለ አይደል ያው ልጇንም አልሐምዱሊላ እውነትም እንዳለች ጤነኛ ልጅ ሰጥቶኛል ብላለች። እንግዲህ ሩታ የምትለው እኔ ጤነኛ ልጅ ሰጥቶኛል፣ በውስጤ እኔ ብዙ ነገር ችያለሁ፣ ብዙ ነገር ችቼዋለሁ። እኔ ያሳለፍኩት ነገር በአንዳንድ በእናንተ አንድ ነገር ቢሆን ብዙ ነገር ነው እንትን የምትሉት። እኔ ግን በጣም ትዕግስተኛ ነኝ። እኔ ግን በጣም ቻይ ነኝ። ብዙ ነገር ነው ያሳለፍኩት። ግን ሰው እንዳያውቅብኝ ብዬ ብዙ ነገር ችየዋለሁ። ለምንድን ነው ልጄም ስላለ የልጄ ብዬ ብዙ ነገር ታግሼዋለሁ። ያረገኝ ሁሉም የእሱ ሩቡም አላረኩትም። ያረገኝ ሁሉም የሰሩኝ ሁሉም ሩቡም አላረኩትም። አንዳንድ ልጆቻችሁ ዝም ብላችሁ ላያገባችሁ ገብታችሁ እንደዚህ አንቺ እንደዚህ ያረግሽ፣ አንቺ እንደዚህ ያዋረሽን፣ አንቺ እንደዚህ ያረግሽን፣ አንቺ እንደዚህ ብለሻል ትላላችሁ። ግን ያደረሰበት ነው የሚያውቀው። እኔ ስለደረሰብኝ ነው የምናገረው። መናገር ስላለብኝ ነው የምናገረው። እናንተም ወቅት ብዬ ነው ዛሬ ሚዲያ ላይ የሁሉማችሁም ደግሞ የሁሉም ሴት ትምህርት ይሆናታል ብዬ ነው ይህንን ነገር ላወራ የወጣሁት የተከሰትኩት እንጂ ልናገርም አልፈልግም ነበረ። ምክንያቱም ትቼው ነበረ ሁሉም ነገር። ግን አሁን ግን በጣም ታቅሜ በላይ ሲሆን ለምንስ ይሄ ነገር ስትደረግ ድረስ ይሄ ነገር ስታይ ድረስ ለምን ዝም አለች ትሉኛላችሁ ብዬ እኔንም ደግሞ ይሄንን የእናንተ ልናገር ትምህርት ወደፊቱም ይሆናቸዋል ብዬ ልናገር መጣሁኝ። እና እኔ በጣም በህይወቴ ብዙ ነገር አይቻለሁ፣ ብዙ ነገር ተፈትኛለሁ። ግን አላለቅስም። ሁሌ ሩታ ልታለቅስ ነው ብላችሁ የኔም ደስታ የምትደሰቱ አላችሁ፣ ማትደሰቱም አላችሁ። ስለዚህ እኔም አንዳንዱ አይቻለሁ። ገብታችሁ ዝም ብላችሁ ያላገባችሁ ያልሆነ ምንም ነገር እንትን ሳይላችሁ ገብታችሁ የምትሳደቡትና ስለ እኔ ነገር የምታደርጉት ብዙ ሰው አላችሁ። ከዚህ ነገር እኔ ምንም አልላችሁም። ግን አሁንም ይሄ ቪዲዮዬን የለቀቁት ቪዲዮን የኔ የሆናችሁ የኔ ደስ የሚላችሁ የኔን እንትን የምትፈልጉት ቪዲዮን ይዩልኝ፣ ማትፈልጉት ማናችሁም እንዳታዩልኝ ብላለች። እንግዲህ ሩታ ማለት ነው። እንግዲህ ዛሬ ብቻዋን ሆና ነው መጥታ እንግዲህ የውስጧን የተናገረችው። እውነት ስንናገር በጣም ሩታ ማለት በጣም ጀግና ንግስት፣ በጣም በቃ አዋቂ በጣም እየሆነች ልጅ ናት ማለት ነው። እና ከደረሰባት አንጻር እንደዚህ ቆማ ትሄዳለችም ብሎ ማንም አላሰበም ነበረ። እንግዲህ
እንግዲህ አይታችኋል ማለት ነው። እውነትም ሩታ ብዙ ነገር ነው የቻይ አንዳንድ ሴት እንደሷ እንደዚህ ቻይ ነገር ሆኖ እሱንም ማንም እንደዚህ ያናግረዋል ብሎ ማያስብም ነበረ። አሁን ደግሞ ሩታ እኛ ደግሞ ተጣሉ ብለን አንልም ማለት ነው። ታረቁ መታረቅ ያለ ነው እንግዲህ ብዙም ነገር ብታሳልፊም ብዙ ነገርም ብታዩም የልጅሽ አባት ነው። ይሄ የወርቅ የመሰለ ልጅ ሰጥቶሻል ማለት ነው። አንቺን የመሰለ ንጹህ እንግዲህ በአንቺ ይሄድ ልጁ እንግዲህ በአባቱ ሊሄድ ይሆናል። እንግዲህ ይሄኔ እንደ አብርሽ እንግዲህ አንዱን ለቀቅ አንዱ ጋር ጠበቅ አንዱ ጋር ለቀቅ አንዱ ጋር ጠበቅ እንዲህ ሊሆን ይችላል። እንግዲህ እሱን ታስተምሪዋለሽ አንቺ ስላወቅሽ ማለት ነው። እና እንግዲህ ይሄን የመሰለ እንግዲህ አቡሽን ይሄን የመሰለ አቡሽ ሰጥቶሻል ማለት ነው። አንቺም ደግሞ ልጅሽን እያየሽ ማለት ነው። ልጁ ደግሞ ያለ አባት ማደግም ጥሩ አይደለም። እናትና አባት ፍቅር ሲኖር ነው ልጅም የሚያድገውና ልጅንም ሁሉም ነገር የሚያስበውን የሚደርስበት ትምህርት ቢማር ሁሉም የሚገባው እንግዲህ አባትና እናት ጥሩ ሲሆኑ ነው። እነሱ ፍቅር ሲኖራቸው ነው ልጁ ቶሎ የሚያድግና ሳይሰማው የሚኖረው ማለት ነው። እና የልጅሽ ደግሞ ብለሽ ሁሉም ነገር መተው መታገስ አለብሽ ሩታ። አዎ ብዙ ነገር እኛም አይተናል። ሚዲያ ያላየ ሰው የለም። እንግዲህ ታንቺ ብዙዎቻችን አልቅሰናል ማለት ነው። እውነት ስንናገር በብዙ ነገር ማለት ነው። ግን ያን ነገር እኔም ብዬ ነበረ ሩታ ትውለድ እንጂ ትሰራልሃለች ታያለህ አንቺ እንደምን ካላለቀስክ ያልኩት ነገር መጥቶ ደርሰዋል ማለት ነው። ስለዚህ አንቺም ደግሞ እንደምትደርሺና እንደ በተግባር እንደምታሳይ ስለምናውቅ ያንን ነገር ሁሉ ትተሹ ለምንድነው አንቺ ንግስት የሆነች ቤት ውስጥ ቁጭ በይ። እነሱ አዲ ይንከስከሱና እንደዚህ ሆኖ ሄዶ ይሄዱ እንደፈለጉ ይሁኑ ማለት ነው። እና አንቺ አሁን ሄሊሜላ እንደዚህ ለበሰች አብርሽ ሱፍ ለበሰ እውነት የሚያጋቧት የሚጋቡት መስሎች ነው? አይ አይ ለቪዲዮም ብሎ እኮ ነው። እና አንቺ ምንም እንዳይመስልሽ ሄሊሜላ ምንም በቃ ማንም ስታጣ አብርሽ ሞኝ አገኘች እንደፈለገ የሚሆንላት እንደፈለገ የሚሆን አብርሽ ሞኙ አገኘች ከሱ ጋር ነው እንጂ እስቲ ከሌላ ሰው ጋር ቪዲዮ ስትሰራ አይተናናቅም። ስትሰራ አይተናናቅም። ሙዜ ስትሆን አይተናናቅም። ስታገባ አይተናናቅም። ግን አሁን ሰው ስታጣ አብርሽ በቃ እንደፈለገ በቃ እንደተባለ በቃ ተማንም የሚያለቅስ አንድ ሴት ልጅ አመመው ሲባል እንዴት እንደሚሆን አንድ ሴት ልጅ አጣ ሲባል እንዴት እንደሚሆን ሞኝ በቃ የተጫወተችበት ነው ማለት ነው። አንቺ ምን ቸገረሽ? አንቺ ልጅሽን በስነ ስርዓት አንድ ነገር እንዳይጎልብሽ ቤትሽ ሙሉ አድርገሽ ማለት ነው። ቤትሽን ሙሉ አድርገሽ ልጅሽን ታሳድጊያለሽ። አይ ይሄ ነገር ይቅርብኝ ልጄን ላሳድግ ካለ ያሳድጋል ልቡ ቆጭቶት ማለት ነው። አይ እንደፈለኩ እንደ ሄልሜላ ከሄልሜላ ጋር ዘላለሁ ትዳር መያዝ አንፈልግም ልጅ መውለድና ማሳደግ አንፈልግም ወልጄ ጥዬ በቃ እንደፈለኩ እሆናለሁ ካለ ይሁን። አንቺ ምን ቸገረሽ? አንቺ ወርቅ የመሰለ ልጅሽ አለ። ልጅሽ አላህ አያጥፋብሽ አላህ ያሳድግልሽ። በአባቱ አይሂድ በእናቱ ይሂድ እንደዛ ነው የሚባለው። መቼም በሱ ነው የሚሄደው አፍንጫውም እሱ አፉም ከንፈሩም እሱ አይኑም እሱ ግንባሩም እሱ ከረሩም እሱ ነው። መቼም ቢሆን አባቱ ነው የሚመስለው ማለት ነው። ግን ያው የውስጡ ደግሞ አይታወቅም ማለት ነው። አንቺ ተይው እንደፈለጉ ይሁኑና በጣም ዛሬ አሳዝነኝ ማለት ነው። እንግዲህ ወጥታ እየተናገረችው ማለት ነው። ብቻዋ ነው ዛሬ ሆና የመጣችው። እኔ እሷ እንደዚህ በእርግዝና ጊዜ የደረሰባትን በተለይ እኔ እስካሁን ማረሳው ማለት ነው። እስካሁን ማረሳው የበአል ዶሮ ወጡን በልቶ ጠብቋት ስትገባ እየሳቁባት ነገር እስካሁን ነው እያመመኝ ያለው ማለት ነው። እስካሁን ማለት ነው። እና አብርሽ በቃ ያኔ አይደል እኔ እሱ ጋር እውነት እንደወረደ ማለት ነው። አብርሽ እንደወረደ ዝቅ እንዳለ እኔ ትልቅ ሰው አድርጌ አስበው ነበር። አብርሽ በቃ እንደዚህ እንደ ጎበዝ በቃ ሰው የሚያስተምር ጥሩ ነገር የሚያስተምር ተሌላ ሴት የማያይ አይን ፈሪ በቃ የሚፈራ ልጅ ነበረ ማድረገው የነበረው ማለት ነው። አሁን ግን በቃ ሳየው ግርም ለካ ሰው እንደዚህ ነው እንዴ ብዬ እኔ በገዛ ራሴን እያየሁ ነው እላችኋለሁ። እንጃ አይ ዶንት ኖት እኔ አላውቅም ብቻ በቃ ብዙ ቻሌንጆች አሳልፋለች ይቺ ልጅ ማለት ነው። አዎ ብዙ ነገር ማለት ነው። እና ይቅርታ ቻሌንጆች ስላልኩኝ እንዳስቁ ለምን መሰላችሁ? ያው እኔም የተማርኩ ነው ገና ነኝ ማለት ነው። እና እሱ ነገር ስላሳለፈች ይቺ ልጅ
አሁንም ደግሞ ወልዳ መጎዳት የለባትም ማለት ነው። ምንም መጎዳት የለባትም። እድሜ ልክ ልኩን ነግራ መቀመጥ አለባት። ለምንድን ነው መጎዳት ያለባት? በስንቱ ትጎዳ። እኔ እስካሁን ራሱ ብዙ ነገር ማድረግ እፈልጋለሁ። ብዙ ነገር አድርጌ ማድረግን እፈልጋለሁ። ግን የአንዳንድ ሰው ብዬ ቤተሰብ ብዬ ተቸዋለሁ በደንብ። እሱ እያደረገኝን እሱ እየሰራኝንን ሩቡም አላረኩትም። እሱ እያደረገኝን እንኳን ግማሹን አላረኩትም። ግን ማድረግ አቅቶኝ አይደለም ለቤተሰብ ለአንዳንድ ሰው ብዬ ተውኩት አለች። እሱም ጎበዝ ጥሩ ሰው ነሽ፣ እውነት የሰው ክብር ያለው ሰው ነሽ። እሱ ክብር ካላወቀ ምን ካላወቀ አንቺ ጎበዝ ጎበዝ ክብር ያለሽ ልጅ፣ የኔ ማር የኔ ማርማሬታ የኔ ቸኮላ የኔ ጣፋጭ፣ አንቺ እኮ በቃ ብዙ ትምህርት ያስተምርሽን ነው ብዙ ነገር ማለት ነው። ተባሎቻችን ቶሎ እንዳንንቃቸው በትዕግስት እንደምንጠብቃቸው አድርገሽናል ማለት ነው። ብዙ ነገር ማለት ነው። እና እንደ አንቺ ትዕግስት ኑሮ የሚጠብቅን ባል አለ ብዬ አላስብም። በአሁን ሰዓት በአሁን ጊዜ በአሁን በሄ በስልሳ ስድስት ነው በምንድን ነው ጊዜ ማለት ነው። አሁን በጣም በቃ ሴቱም ራሱ እንትን ብለዋል ምን ብለዋል። አንዳንድ ሴት ቢሆን እስካሁን ሄደው በእልህ በአንዱ ይገባ ነበር። አንቺ ግን በጣም ታጋሽ ጎበዝ ነሽ። አሁንም ከሆነ እንደዚህ ጉብዝናሽን እንደዚህ እንዳለ እንደዚህ በቃ አለ አይደለም። አንቺም ደግሞ ሁሉም ነገር ትተሽ ከልጅሽ አባት ጋር ሁኚ። ሄርሜላ እንኳን እንደዚህ ተናግረሽላት እናቴ ትንሽ እግርሽ ስታነሺ እንኳን ደስታዋን አይደለም ማለት ነው። አጠገብሽ ያለች የሳመች አጠገብሽ ቁመ ልሳሞ ያለችሽ አጠገብሽ ቁማ ሰላም ልበለው የዛሬ ብቻ ነው ያለችሽ። ብዙ ነገር እንግዲህ ያየን ነው ማለት ነው። እና አንቺ ለማን ብለሽ ተያቸው። እነሱ ለቃቃሚዎች ለቃቃሚ ሄርሜላማ ለቃቃሚ ሌላ ከአብርሽ ወንድ አታውቅም። አብርሽ ከሷ ሌላ አያውቅም። በቃ ሁለቱም በቃ ሌላ ምንም ማንም የለም። በቃ በሁለቱም በቃ ሌላ መሀል ማንም እንዴ ጉድ እኮ ነው። ሰው እንደዚህ ዝም ብሎ ያብዳል እንዴ? አበደች ዘንድሮማ አበደች። አሳበዳት አበደች በቃ የምታረገውን አጣች የምታረገውን ማለት ነው። ልጅ ያለው እያየች በስነ ስርዓት እንደተገባች ልጅቷ እያየች እንዲህ እላያዋ ላይ እኮ ወጣችባት ፈላባት። እላያዋ ላይ ጭንቅላቷ ላይ ሸናችባት ነው ሸናችባት። እንዲህ ሄርሜላ አንቺ ምን ጠግበሽ ነው? ምን አይተሽ ነው እንደዚህ የምትሆኝ ማለት ነው? የተመታሽ አላበዛሽውም እንዴ? አሁንስ ኧረ ተይ። ወይ ጉድ! አላወቅሻትም ሩታ ገና ያጠራቀመችልሽ ነው። ትሰራልሻለች ገና ማለት ነው። ትሰራልሻለች ማለት ነው። እና ቤተሰብ በጣም ከባድ ነው። ሩታ ያለችው ነገር በጣም ከባድ። እኔ ሩቡም አልተናገርኩም። እሷ ያለችው እንደው ብዙ ነገር ነው የተናገረችው እላችኋለሁ። እሷ ያለችውማ ተናግሬም አንጨርሰውም ማለት ነው። እንግዲህ እያሳለፈችው እያየችው ሁሉንም አይታ እንዳላየ የሆነችው ሁሉንም ሰምታ እንዳልሰማ የሆነችው ሁሉም በትዕግስት እንዳሳለፈችው ለምናም ተለማምጣም ሁሉም እያየችው ሁሉም ብዙ ነገር አውጥታ ምስጢር እንግዲህ ዛሬ እርግፍ አድርጋ አውጥታለች ማለት ነው። ግን ያ ሁሉም ያው ጉበት ስለሆነች ነው ጠንክራ በዚች ልቧን የያዘችው ማለት ነው። እና በጣም ማለት ነው። እናንተም ደግሞ አንዳንድ ሰገጤዎች የሄርሜላ ደጋፊዎች ገብታችሁ ዝም ብላችሁ ያልሆነ ነገር ልቧን የሚነካ ነገር አትበሏት። መጀመሪያ ሄርሜላ ሳታውቋት ነው ሩታን እያወቃችኋት ማለት ነው። ሩታ እኮ ታፈምሰናል ብላችሁ እያላረጋችሁት ስራ የለም ማለት ነው። ስለዚህ ተሷ ሌላ እኮ ማንም የለም ነበር የምትሉት ማለት ነው። አሁን ግን ያልሆነ ቦታ ስትሄዱ በጣም ታሳዝናላችሁ፣ ታሳፍርናላችሁ። አሳፋሪ ስንዱ እናንተ ናችሁ ማለት ነው። ኮሜንት ላይ ያልሆነ ነገር የምትጽፉ ያልሆነ ነገር የምትናገሩ እነሱ መቼም አይለያዩም። እናንተ ዝም ብላችሁ ሰው ውስጥ የሌለ ነገር አታስገቡ። አብርሽና ሩታ አይለያዩም። የጊዜ ውስጣቸው ቢያማቸውም የጊዜ ውስጣቸው ቢጨናነቅም ግን ከጊዜያት በኋላ ደግሞ መልሰው ደግሞ አንድ ላይ ይሆናሉ። ገባችሁ? እናንተ ዝም ብላችሁ ያልበላችሁ ቦታ ያላከካችሁ ቦታ አትከኩ። ዝም ብላችሁ አታፋጩ ማለት ነው። እንዴ ሰዎቹ እኮ እንኑሩበት ቢሉም እኮ አልሰጣችኋችሁም። በቃ ተዉት። እኔ አሁን ምለው ሩታ ምለው አሁንም ማለት ነው እንግዲህ ይሄ ቪዲዮን ሁላችሁም አድርሱልኝ ማለት ነው። በፈጣሪ ይዣቸዋለሁ፣ በአላህ ይዣቸዋለሁ። ሁላችሁም ያድርሱልኝ ማለት ነው። እና አንቺ አሁን ሁሉም ነገር ትተሹ ከልጅሽ አባት ጋር ሆኜ ምን አባቱ ነው እሺ ብለሹማ
እናቴ አይኖርም ማለት እና ቤተሰብ እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ አድርጉ። በሌላ ደግሞ በአዲስ ከስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።